ሩታ እንግዲህ አብርሽን አስደበደበችው የሚል ቪዲዮዎች ተሰራጭተው አይተናል። ስለዚህ እኛ ስለምን ይቅርብን ብለን ሀሳብ አስተያየት ልንሰጥ ነው። ሲጀመርም ይገባዋል፣ እውነት ከሆነ ይገባዋል። ምክንያቱም የልጅ እናቱን ትቶ እየማገጠ የልጅ እናቱን ትቶ እዚህ እዛ የሀገር ሴቶችን እያመጣ እያጠራቀመ ይሄ ምንድን ነው የሚሉት? እኔ ግማት ነው እኔ ይሄ ድራማ የሚያልቅበት ቀን ማለት እየተጠባበኩ ነው። መቼ ነው የሚያልቅ ድራማ? ሁልጊዜ ድራማ ሹሃ ላይ እናንተ ምንድን ነው እንደዚህ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ በያላችሁበት የዓለም ዳርቻ ለማታውቁኝ ፋንታይ ጎንደሬዋ እባላለሁ። ባይዘወይ እና ቻናሉን ከወደዳችሁት ሰብስክራይብ አድርጉ፣ ካልወደዳችሁት ምናምን ያው ዲስላይክ አድርጉ። ጀስት ብታበረታቱ ችግር የለውም። ቢኮዝ እኛ ከመዳም ኩሽና ነው ያለ ነው። አሁን የታለሽ ኩሽና ልትሉ ትችላላችሁ። ተደብቄ ነው ቪዲዮ መሰራው በነገራችን ላይ ማለት ነው። ግን እናንተ አታበረታቱም። ይሄኔ ማለት ነው እርግጠኛ ነኝ ወይ ያለቀስኩ የሆነ ሰንበዲ ሁኜ ቢሆን እንዳለ ዩቲዩብ ጥልቅልቅልቅልቅልቅልቅልቅ ነበር የሚል ቲክቶክ ሳይቀር። ግን በጤና ሆኖ አበረታቱን። ስራ እንስራ ስንላችሁ አታበረታቱንም። ሌሽ ውሹ ሙሽኪላ ያኔ የግዴታ ከወንድ ጋር ከንፈር ለከንፈር እየተጋጋጥን መምጣት አለብን፣ እየተላላጥን መምጣት አለብን። ምክንያቱም እናንተ እንደዚህ ነው የምትፈልጉት። አሁን አንዳንዴ አብርሽን እንፈርድበታለን አይደል? አብርሽ የሚሰራው ብልግና ነው፣ አብርሽ የሚሰራው ጥሩ አይደለም። ሰንበዲ ስለ አብርሽ ብዙ ነገር እናወራለን። ነገር ግን እኛ ችግር አለብን። ለምንድን ነው ችግሩ ካላችሁ እኛ ጥሩ ነገር ማየት አንፈልግም። ማየት አንፈልግም። ስለዚህ እሱ ደግሞ በቃ ውሸትም ሆነ ምንም ሆነ እንደዚህ አይነት ነገር ነው መስራት የሚፈልገው። አስባችሁታል? ምክንያቱም እዚህ ጋር እነዚህ ልጆች ተማሪ አይደሉም፣ ስራ የላቸውም የራሳቸው በዩቲዩብ ነው የሚተዳደሩት። እንደዛ ካልሆነ ደግሞ በጣም ከባድ ነው እና እኔ አንዳንዴ አልፈርድባቸውም ግን አብርሽ በጣም ያበዛዋል። የልጅ አባት ነው። ቤተሰቦቹ የተከበሩ ናቸው። ጥሩ ቤተሰብ ነው ያሉት። ዋው የሰላም እና እንደዚህ ሴቶችን እዚህ ጋር ከንፈራቸውን ምናምን አንገታቸውን ሲስማቸው እኔ ይሸማቀቃለሁ። ለሱ ማለት ነው። አስባችሁታል? እኔ ይሸማቀቃለሁ እሱ ለሚያደርገው ነገር እና ይሄ ነገር ጥሩ አይደለም። ቀይ መስመር ነው ብዬ ነው የማስበው፣ እንደኔ ማለት ነው። ስለዚህ እናንተ ምን ትላላችሁ? ይጀምሩ። እናንተ ምን ትላላችሁ? ሂዱበት፣ እንሄድበት። እውነቴን ነው የምላችሁ፣ በጣም አብስቶታል። በተለይ አብርሽ አብርሽ በተለይ በጣም በዛ። የአብርሽ ልዩ ነው። እውነቴን ነው የምላችሁ ቤተሰብ እና እንደዛ ነው እላችኋለሁ። ስለዚህ እንግዲህ ሩታ አብርሽን አሳስረዋለች፣ አብርሽን አስደብድበዋለች። ምክንያቱም ልጁን ጥሎ እሱ ከሌላ ሴት እየማገጠ ነው፣ ሌላ ሴት እያመጣ ምናምን ነገር። ይሄ ሁላችንም በነገራችን ላይ አያስማማንም። ይቅርታ አድርጉልኝና እውነቴን ነው የምላችሁ የሚሰራው ስራ ጥሩ አይደለም። የሚሰራው ስራ ማለት ነው እና እንደዛ ስለሆነ በቃ ዳይ ብለዋለች። እኛ ምንም ማድረግ አይቻል፣ ተው ብለናል። እንግዲህ ተመልካችም ንቋል፣ ቤተሰብም ንቋል፣ ሚስቱንም ንቋል። ስለዚህ ምንም ማድረግ አይቻልም። የራሱ ጉዳይ ብለን እኛም እንተዋለን ማለት ነው። እና እንዴት ናችሁ? ደህና ናችሁ? ጀማ በተረፈ እንዴት ናችሁ? ሁሉ ሰላም ነው? አለሁላችሁ። እኔ እግዚአብሔር ይመስገን ደህና ነኝ። ሙቀት እንዴት ነው? ሙቀት እንግዲህ በጣም ኃይለኛ ሙቀት አለ በነገራችን ላይ። ወይኔ የሙቀቱን ነገር እንዳታወሩት። እውነት ለመናገር በጣም ኃይለኛ ሙቀት አለ የጀማ። ለምን እንደሆነ አላውቅም። እና ራሳችሁን ጠብቁ። በተለይ ውሃ ስትጠጡ የቀዘቀዘ ውሃ ደግሞ ጋይስ በሙቀት ቶንሲል ነው የሚያመጣ። ቶንሲል ስለሚሆን እንደዚህ አይነት ነገር ተቆጠቡ። እና ይሄ ነው ያለው ነገር። ሌላ ምን ልላችሁ ነበረ? ሌላ ብዙም ያው አላወራባችሁም። ቪዲዮአችን እስከ መጨረሻው እያያችሁ አይደለም። መጣችሁ ጥንቁል አድርጋችሁ ትሄዳላችሁ። ጥንቁል ያርጋችሁና ማለት ነው። ስለዚህ እኛ ለምን እንለፈልፋለን? እኔ አልለፈልፍም። በቃ 4 ደቂቃ 5 ደቂቃ ቪዲዮ ይበቃኛል። ለምን? ስለማታዩ ስለማትሰሙ ማለት ነው። ምክንያቱም እናንተ ስለማታዩ ራሱ አይቆጥርህም። ሰንበዴ ሰብስክራይብ ያነሳል ምናምን ግን አታዩትም። በቃ ስለማታዩት ማለት ነው። እና እንደዛ ነው እላችኋለሁ። በተረፈ ግን ሌላ ምን እላችኋለሁ? ሌላ ምንም አልላችሁም። እና ያለው ነገር ይሄ ነው። እንቶች ማቆች ፍቅሮች። በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ። በአዲስ ቪዲዮ እመጣላችኋለሁ። እንግዲህ የምታዩልኝ ቪዲዮን ብዙ ቪዲዮ ሰራ ነበር፣ ግን እናንተ ስለማታዩ ማፊ ፋይዳ እናንተ እንዳልኳችሁ እያለቀስኩ ብመጣ ነው የምትወዱ። አታዩም? ከስልክ ጋር ስለምውል እዩት፣ አይኔ እንዴት እንደተቋቋ እዩት። አልከሰውም ደግሞ በጣም ከሰው ጋይስ
በጣም ነው የከሳሁት መናገር እና ያለው ነገር ይሄ ነው። ሰላማችሁ ብዙ ትረፍረፍ ይበልልኝ። እሺ ሴት እየተነሳ እንዴ አሁን ቡና ልጠጣ ማታ ላይ እንቅልፍ እንዳይዘኝ ከዛ ስራዬን እሰራለሁ። ምን ትላላችሁ? እና ውዶች ማሮች ፍቅሮች ይመጣሉ። በተረፈ ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። ኢትዮጵያ ሀገራችን ሰላማዊ ያድርግልን። ኢትዮጵያን ሰላም እንዲያደርግልን ሶላት አልኩ። ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን። ሁሉም ነገር በቃ ይበለን እና እንደዛ ነው እላችኋለሁ። በተረፈ ግን ወዳችኋለሁ፣ አፈቅራችኋለሁ የኔ ምርጦች፣ ምርጣ ምርጦች እና ያለው ነገር ይሄ ነው። ቴንኪው ቬሪ ማች